ህወሓት የፌደራሉ መንግስት የመከላከያ አመራሮች ስምምነቱን እየጣሱ ነው አለ። ከሰላማዊ ትግል እንደወጣ እየተገፋው ነው ሲልም አሳውቋል። ኮሎኔል ደመቀ ዘውዱ በበኩላቸው ትግላችን ፍሬ እያፈራ ነው ብለው የብር ሸለቆ ሰልጣኞችን ተቀብለዋል። የብልጽግናው መንግስት ተቋም ምርጫ ቦርድ ያሳለፈው ውሳኔና ከቀናት በኋላ የሚያስቀምጠው ህወሓትን የመሰረዝ ቀነ ገደብ አሁንም መነጋገሪያነቱ እንደቀጠለ ነው። ከዚህ ጋር በተያያዘ የተጠየቁት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም የምርጫ ቦርድ ሰጠው ብሎ እኛ እንደማንቀበል የገለጽነው ሰነድ ተሰረዘ አልተሰረዘ የሚመለከተን ነገር የለም ሲሉ ተደምጧል። ከዛራ ሚዲያ ጋር በነበራቸው ቆይታ በሰላም ሂደቱ ተስፋ አስቆራጭ ነገሮች ቢኖሩም እስካሁን ግን ተስፋ አልቆረጥንም፣ የፌደራል መንግስቱም የምርጫ ቦርድን ውሳኔ መነሻ አድርጎ የተሳሳተ ስሌት ውስጥ ይገባል ብለን አንጠብቅም፣ ነገር ግን በሰላማዊ ትግል ተስፋ እንድንቆርጥ ነው እየተገፋን ያለ ነው ሲሉን የተናገሩ የምርጫ ቦርድ ሌላ ኮንስፓይረሲ ውስጥ ገብቶ ህወሓት ወደ ሰላማዊ ትግል እንዳይገባ በሩ ዘግቷል። በር እየዘጋ ይገፋል። ህወሓት የትግራይ ህዝብ ከፍተኛ ድርጅት ነው። የ50 ዓመት በጣም ከፍተኛ እድሜ ያለው በጣም አመርቂ ስራዎች የሰራ ትልቅ ድርጅት ነው። ህወሓት በትግራይ ህዝብ ላይ ያለውን ተቀባይነት ያለውን ድጋፍ ማንም ያውቃል። አያሹር እኔ በልበ ሙሉነት መናገር እችላለሁ። በኢትዮጵያ ውስጥ ብልጽግናን ጨምሮ የህወሓትን ያክል የህዝብ ድጋፍ ያለው ፓርቲ የለም። ይሄ ፓርቲ መዝጋት ወደ ሰላማዊ ትግል እንዳይገባ ማድረግ ምን ማለት ነው? ህዝቡን መጥፋት አይደለም። ሌላኛው ያነሱት ጉዳይ የመከላከያ ሰራዊቱ አመራሮችን የተመለከተ ነው። በወልቃይት ቀጠና በመከላከያና በብልጽግና አመራሮች ቅንጅት ስለሚሰለጥነው ኃይል ህወሓት ደጋግሞ የአማራ ኃይል እያለ ሲከስ ነው የቆየው። እንዲያም ሆኖ ምክትል ሊቀመንበሩ በአሁኑ ምላሻቸው የመከላከያ አመራሮችና የፌደራል መንግስቱ በጉዳዩ ላይ የፕሪቶሪያውን ስምምነት ጥሰት እየፈጸሙበት ነው ሲሉ ተሰምተዋል። የኢትዮጵያ መንግስት የሰራዊት አመራሮች የመከላከያ አመራሮች በግልጽ አሉ ይታያሉ። ድጋፍ ሲሰጡ ሲያሰለጥኑ ብዙ ነገሮች ሲያደርጉ የትግራይን ሰላም ለመበጥበጥ የሚደረገው ምንም አይነት ድጋፍና ትጥቅ የፕሪቶሪያ ስምምነት ጥሰት ክሊርሊ እዚህ ውስጥ የኢትዮጵያ መንግስት የሚያደርገውንም እንቅስቃሴ በጣም ቀጥተኛ የሆነ የፕሪቶሪያ ስምምነት ጥሰት ነው። እሳቸው ይህን በሚሉበት ተመሳሳይ ዕለት ኮሎኔል ደመቀ ዘውዱ ደግሞ ትግላችን ፍሬ እያፈራ ነው ብለዋል። በአካባቢው እያሰለጠኑ ካለው የተከዜ ዘብ ከሚሉት ኃይል በተጨማሪም ብር ሸለቆ ላይ የሰለጠኑ ኃይሎችን በተቀበሉበት ወቅት ነው ይህንን የተናገሩት። የማንነት ትግላችን ፍሬ እያፈራ ነው ማለት አሁን ኮማንደርና አሁን እናንተ የተመረቃችሁትን ቀድማችሁ ሲኒየሮች ሆናችሁ ተመረቃችሁ የቆያችሁ ሁላችሁ ማለት